እኛ እኮ በጣም ይሉኝታ እኮ ያጠቃናል። ሻይ እየፈለግን እኮ ሻይ እፈልጋለሁ ለማለት ይከብደናል። አሁን የናኳቸው ይመስላችኋል ወይ ብዬ ላስብ እችላለሁ፣ ወይ ደግሞ አስቀይማቸዋለሁ ብዬ ላስብ እችላለሁ። ዩቲዩብ ራሱ እኮ ሰልችቻቸዋለሁ፣ ሰለቻሁት እላቸዋለሁ። ዩቲዩብ ራሱ ምልክት አውጥቷል። ብዙ ትዳር ውስጥ ሚስት ለባሏ ፍላጎቷን በምንም አይነት መንገድ አትናገርም፣ ግን ደግሞ እንዴት አይረዳኝም ትላለች። በጣም ደስ የሚለኝ የመጽሐፍ ቅዱስ ቃል አለ ስለ ውቅያኖስ ሲያወራ ለትዕቢተኛው ኢዮብ ላይ ነው። ለትዕቢተኛው ማዕበልሽ ገደብ አደረግኩለት ይላል። ይህ ጥበብ የሚልቅበት፣ እውቀት የሚበዛበት፣ ማስተዋል የሚሰፋበት የእውቀት አልማዞች ፕሮግራማችን ነው። ሰላም ተመልካቾቻችን እንደምን አላችሁ? ዘወትር ዓርብ ከምሽቱ 2 ሰዓት እስከ 3 ሰዓት ድረስ ዶክተር ወዳጄነህ መሐሪንና እኔ ጵንኤል ተስፋዬ አብረን በጋራ በመሆን በተለያዩ ርዕሰ ጉዳዮች ላይ ወደ እናንተ እንቀርባለን። በእርግጠኝነት ዛሬም አንድ ትልቅ ቁም ነገርን የምትጨብጡበት ሀሳብ ይዘንላችሁ መጥተናል። አብራችሁን ቆዩ። ተመልካቾቻችን እንግዲህ የዛሬ መነጋገሪያ ርዕሳችን የሚሆነው ስለ አሰርቲቭነስ ነው የምናወራው። ይህ ሀሳብ ምንድነው፣ እንዲሁም ደግሞ በህይወታችን ውስጥ ምንድነው የሚያመጣው የሚለውን በሰፊው እንነጋገራለን። ብዙ ጊዜ በህይወታችን ውስጥ እኛ ሰዎች የምንፈልጋቸውን ነገሮች አውጥተን በግልጽ መናገር አለመቻል፣ መቸገር፣ እንዲሁም ደግሞ የማንፈልገው ነገር ወደ ህይወታችን ሲመጣ ኖ ይሄንን ነገር አልፈልግም ብለን መከልከል ወይም ደግሞ በግልጽ መቃወም የማንችልበት ሁኔታዎች ይፈጠራሉና እነዚህ ነገሮች እንዴት ማድረግ እንችላለን፣ እንዲሁም ደግሞ አሰርቲቭነስ ራሱ ምን ማለት ነው የሚለውን ነገር በሰፊው የምንነጋገር ነው የሚሆነው በዛሬው ቆይታችን። እንደተለመደው እንግዲህ እስክሪብቶአችሁን ማስታወሻችሁን ይዛችሁ ከኛ ጋር እስከ መጨረሻ ድረስ ቆይታ እንድታደርጉ ከወዲሁ ጋብዛችኋለሁ። ዶክተር እንደምን አለ? ደህና ነኝ ጵንኤል፣ እንዴት ሰነበትሽ? እግዚአብሔር ይመስገን በጣም ደህና ነኝ። ሳምንት እንዴት ነበር? ሳምንት ያው ቆንጆ ነው። እንደተለመደው እንግዲህ ስራ ህይወት እያልን አልፏል። ዛሬም እዚህ ተገኝተናል። መተናል አባይ ቲቪ በጣም የዛሬ መነጋገሪያ ርዕሳችን ብዙ ሰዎች በህይወት ውስጥ የሚቸገሩበትን ነገር የምናነሳ ይመስለኛል። በተለይ ደግሞ እንደ ኢትዮጵያ ያለ ማህበረሰብ ውስጥ ያደግን ሰዎች ብዙ የምንቸገርበት ነገር ነው ብዬ አስባለሁ። የመጀመሪያው ሀሳባችንን በግልጽ መናገር የሚለው፣ ምንፈልጋቸውን ነገሮች አውጥተን መናገር የሚለው፣ ከዛም ደግሞ ማንፈልጋቸውን ነገሮች አይ አልፈልግም ብሎ ኖ እምቢ አይሆንም የሚልን ቃል ካፋችን መውጣት ብዙ በመቸገር ውስጥ ያደግነንና እኚህን ነገሮች እንዴት ማድረግ አለብን፣ ለህይወታችን ያለው ጥቅም ምንድነው፣ እንዲሁም ደግሞ መጀመሪያ ላይ ካነሳ ነው ከቃሉ ፍቺ ጀምረን እንወያይበታለን። እስኪ ከመጀመሪያው ከቃሉ ፍቺ ራሱ ምንድነው ከሚለው ጀምር። አሰርቲቭነስ ማለት ምንድነው? አሰርቲቭነስ ጵንኤላንቺ እንዳልሽው አይሆንም ማለት ያለብን ቦታ ላይ አይሆንም ማለት መቻላችን፣ መብታችንን ማስጠበቃችን፣ ለኛ ሊደረጉ የሚገቡ ነገሮች ለኛ መደረግ አለባቸው ብለን መጠየቃችን፣ ከይሉኝታ ወጥተን መብትን ማስጠበቅ፣ የኛ የሆኑ ነገሮች እንዲሆኑ ማድረግ፣ ከዛ ደግሞ አላስፈላጊ ነገሮች ደግሞ ወደኛ ሲመጡ አይሆንም ኖ ማለት መቻል ነው አሰርቲቭነስ። ኮሚኒኬሽን ስታይል ስለሆነ በኋላ ከሱ ከሚመሳሰሉት ጋር ስናወዳድረው የበለጠ ግልጽ ይሆናል። እኔ ከ20 ዓመት በፊት በጣም የምቸገርበት ነገር ምን እንደነበር ልንገርሽ። ይሉኝታ በጣም ያስቸግረኝ ነበር እና ደግሞ ይጎዳኝ ነበር። በተለይ ለማስተማር አሜሪካ ሲሄድ፣ ካናዳ ሲሄድ ያ ይሉኝታ በጣም ይረብሸኝ ነበር ማለት ነው። እነሱ ናቸው የጋበዙኝ፣ ግን ያው ላስተምር ነው የሄድኩት። ከፍቅራቸው የተነሳ ለምን ሆቴል ያርፋል፣ ቤታችን እናሳልፈው ይላሉ። ከዛ ቤታቸው ያርፋሉ። እነሱ ፍቅራቸውን እየገለጹ ነው። ከዛ ቤት ታርፊያለሽ፣ ማታ ማውራት ይፈልጋሉ። ያረፍሽበት ቤት እስከ ማታ እስከ 7 ሰዓት ልታወሪ ትችያለሽ፣ እስከ 8 ሰዓት ልታወሪ ትችያለሽ። እኔ ምንም እንትናለም እሺ ነው። እዚህ እንውሰድህ፣ እሺ። ምግብ ቤት እነሱ የፈለጉት ቦታ፣ እሺ። ይሄን አድርጉልኝ፣ ይሄ እንደዚህ ይሁን ማለት አላውቅበትም። ከዛ ዝም ብዬ ወሰዱኝ መሄድ፣ ያሳደሩኝ ማደር፣ እንደዛ ነበረ።
አንድ ቀን ወሰንኩኝ። ይሄ ነገር እኮ ማለት ከብዷቸው አይደለም። አሁን ለምሳሌ ሆቴል መክፈል አይከብዳቸውም። ምክንያቱም አንድ ሰው ሆቴል የሚሰራ ሰው ካለ ኢምፕሎይ ዲስካውንት የሚባል አለ። $300-400 ሆቴል $50 ታገኘዋለሽ። እነሱም ደግሞ ፍቅራቸውን መግለጻቸው ነው፣ ቤቱን ማለታቸው። እነሱ የሚፈልጉበት ቦታ መውሰዳቸው ፍቅራቸውን መግለጻቸው ነው። ከዛ ሳየው በጣም እየተመቸኝ አይደለም፣ ይህን ነገር መለወጥ አለብኝ አልኩና አንድ ቀን እንደውም አንዲት ሴት አውሮፕላን ውስጥ አጠገቤ ነበረችና እኛ እኮ በጣም ይሉኝታ እኮ ያጠቃናል። ሻይ እየፈለግን እኮ ሻይ እፈልጋለሁ ለማለት ይከብደናል። ለ10 ሳንቲም ሻይ አለችኝ። ከዛ አሰብኩትና ልክ ነሽ እኮ አልኳት። ይሄን ነገር መለወጥ አለብኝ አልኩ። ከዛ ዲሳይድድ አሁን ይሉኝታ የሚባለውን ነገር ከአቅማቸው ኢትዮጵያ አይደለም፣ ኢትዮጵያ ቤቴ ስላለው ችግር የለም፣ ውጭ ስወጣ ነበር። ስለዚህ አሁን ገና ሲጠሩኝ ሆቴል ነው የምትይዙልኝ፣ ግን ኤክስፔንሲቭ ሆቴል አላቸው። ሆቴል ነው የምትይዙልኝ፣ እሺ ከፈለክ በጣም ጥሩ ሆቴል እንደምን እንይዛለን ይላሉ። ከዛ ከሄድኩ በኋላ አንዳንድ ቦታ ሲሄዱ ለምሳሌ የአበሻ ምግብ መብላት ከፈለኩ በፊት ዝም ብሎ የወሰዱኝ ጋር ነው የሚሄደው። አሁን ግን ለምን የአበሻ ቤት አንሄድም ማለት ጀመር። ከዛ ቡና ስፈልግ ቡና እኮ ፈልጌ ነበረ ለምን ኮፊ ሾፕ አንሄድም ማለት ጀመር። እነዚህ ነገሮች ውድ ስላልሆኑ ነው፣ ከባድ አይደሉም። በፊትም እነሱ ማድረግ ስላልፈለጉ ሳይሆን የኔ ይሉኝታ ነበር እና በጣም ተለወጠ፣ አካሄድ የተለወጠ፣ ነገሮች ተለወጠ። እኔ ብዙ ጊዜ የምፈልገውን ነገር መናገር ላይ ችግር ያለብኝ አይመስለኝም። እናገራለሁ፣ ይሄን ማድረግ ፈልጋለሁ፣ ይሄን መብላት ፈልጋለሁ እናገራለሁ። እሱ ላይ ብዙ ችግር የለብኝም። ቤትሽ አይደለም ሌላ ቦታ፣ አዎ ሌላም ቦታ ቢሆን እኔ ሰዎችን ከቀረብኩ ፍላጎቴን ለሰዎች ለመንገር ብዙ ችግር የለብኝም። ትልቁ የኔ ችግር ምንድነው? ኖ ማለት ላይ ግን ችግር አለብኝ። ኖ ማለት በቃ በጣም ይከብደኛል። አሁን የማልፈልግበት ቦታ በጣም መገኘት የሌለብኝ ቦታ እንደሆነ እያወቅኩኝ ሰዎች ከጠሩኝ ግን እንዴት ብዬ ነው እላቸዋለሁኝ? አሁን የናኳቸው ይመስላችኋል ወይ ብዬ ላስብ እችላለሁ፣ ወይ ደግሞ አስቀይማቸዋለሁ ብዬ ላስብ እችላለሁኝ። እና በጣም ትልቅ የምቸገረው ነገር ኖ ነው። አሁን ለምሳሌ እኔ ማረፍ ፈልጌ መተኛት ፈልጌ ሰዎች ወይ አንቺ ጋር እንምጣ ሲሉኝ ወይ ደግሞ ተነስተሽ ነይ ሲሉኝ ኖ ማለት ይከብደኛል በቃና ኖ በጣም በጣም በቃ የምቸገረው ነገር በህይወት ውስጥ እሱ ነው። ዛሬ ትጀምሪያለሽ? እስቲ እኔ መጀመሪያ ላይ እሱን ያሰብኩት ዛሬ ይሄ ነገር ያስፈልገኛል አስተካክለዋለሁ ነው። ይሄን ስንል ግን እንደው ለተመልካቾችም ለመጠቆም ኖ ማለት ሁሉን ነገር ኖ ማለት አይደለም። የምንልበትም አግባብ አለ። እንግዲህ ዶክተር ብናነሳው በርካታ ነገር ይኖራል ብዬ አስባለሁኝ። የምንናገረውን የምንፈልገውን ነገር ሁሉ መናገርም ደግሞ የምንናገርበትም መንገድ ይኖረዋል ብዬ አስባለሁኝና ግን ትክክለኛ በሆነ መንገድ እንዴት ነው ከሰዎች ጋራ ንግግራችንን ማድረግ የምንችለው የሚለውን ሐሳብ ነው የምናነሳው። እሱ መለወጥ አለበት። አሰርቲቭነስ በጣም በጣም ይጠቅማል። እማትወጃቸው ነገሮችን በአንቺ ህይወት እንዳይሆኑ ይከለክልልሻል። አንድ የማነሳው ምሳሌ ልንገርሽ። ትምህርት ቤት እያለን ሜዲካል ስኩል አንድ ጓደኛችን ነበረ። ሲሪየስ ነው፣ በጣም በጣም ዲሲፕሊንድ ነው እና አሁን ለምሳሌ ወንበር ላይ ኮቴን ካስቀመጥኩ አንድ ዶርም ሆነን ወንበር ላይ ያጠናው ኮቴን ካስቀመጥኩ እሱ እዛ ጋር ያጠና ከሆነ ብድግ ብሎ ይመጣና መስቀያ ያነሳና መስቀያ ላይ አድርጎ እኔው ካቢኔት ወስዶ ይሰቅለዋል። እንደዚህ ዲሲፕሊንድ ነው። ከዛ ጓደኛሞች ስናወራ እኔ አልልም፣ ግን ሌሎች ጓደኛሞች ሲቃለዱ ወንዶቹ አንቺ እንዴት ነው አጠናሽ እንዴ ዛሬ ምናምን ይባላሉ። ዛሬ ብራለሽ እንዴ ትወጫለሽ እንዴ ዛሬ ይባል የለም ወንድ ለወንድ ሲባባላል። እና እንደዛ ሲባባሉ እሱንም ይሉታል አንቺ ምናምን ብለውታል። ከዛ አንድ ቀን ሁላችንም ባለንበት ቆይ አንድ ጊዜ ያለ ከዛ ተነሳና ቆም እኔ አንቺ ሲሉኝ አልወድም አለ። ማንም ሰው እንዲለኝ አልፈልግም። ከዛ ሁላችን ደንግጠን አስበነው አናውቅም እኛ። እና እሱ ለካ አይወድም የአንሶ የጾታ በቃ እኔ ወንድ ነኝ አንተ በመባል ነው መጠራት የምፈልገው እንጂ የቀልድም አንቺ ሲሉኝ እኔ ደስ አይለኝም። ከዛች ቀን ጀምሮ ሁሉ ሰው እሱ ጋር ያን አይነት ቀልድ ሁሉ ሰው አቆመ። አሁን ይሄ ምንድነው? የማይወደውን ነገር አልወደውም
ብሎ ተናገረ፣ ተስተካከለለት ማለት ነው። አሰርቲቭነስ ለዚህ ይጠቅምሻል። አንድ ጊዜ ደግሞ ማነባት ምሳሌ ነበረችና የፕሌን ውስጥ ቁጭ ብለው አንበበሹ ሊሆን ይችላል። አንድ ወንድና አንድ ሴት አንድ አይነት ቺፕስ ይገዝተዋል ፕሌን ውስጥ ሲገቡ። ከዛ ሰውየው እዚህ ያለ፣ ሴትዮዋ እዚህ ያለች። አሁን እዚህ ጋር ቺፕስ አለ እና ቺፕሱ ተከፍቶ ሰውየው ያነሳና ይበላል። ከዛ ሴትዮዋም አንስታ ትበላለች እና በጣም ገርሟታል። እዚህ ጋር የተቀመጠው ቺፕስ የእሷ እንደሆነ ነው የምታውቀውና አላስፈቀደም። ዝም ብሎ እያነሳ ይበላል። ከዛ እሷ ትበላለች፣ እሱ ይበላል። እሷ እልህ ይዟታል፣ አንስታ ትበላለች ቺፕሷን። ከዛ እሱም እየገባ ይበላል። ሊወርዱ ሲሉ ቢያንስ ታንኪው ብሎኝ ይወርዳል ብላ አሰበች። ታንኪው አላላትም፣ ዝም ብሎ ወረደ። በጣም በሰውየው ተገርማ ቤቷ ሄዳ ወይ ጉድ ስንት አይነት ሰው አለ እያለች ቦርሳዋን ስትከፍት የእሷ ቺፕስ ቦርሷ ውስጥ አለ። ለካ እሷ ያወጣች መስሏት እዚህ ጋር ተቀምጦ ስታየው ቺፕሱ እሷ ያወጣችው መስሏታል፣ ግን የሱ ነው ስትበላይ እና አሁን እሱ መናገር ይችል ነበር ወይ ቺፕሱ የኔ ነው ዝም ማለት እሱ ኢትስ ኦኬ እንደተገረመ እሷ ነች፣ እሷ እንደተገረመች እሱም እንደተገረመ አለፈና፣ ግን ያንቺ መስሎሽ ነው ሊላት ይችል ነበር፣ ወይም ቢ ሊላት ይችል ነበር። እና ግን አሰርቲቭነስ እንደሱ ነው የሚያደርገው። አንድ ምሳሌ ልጨምርልሽ በደንብ ግልጽ ለማድረግ። እኔ በፕሌን ሲሄድ ዊንዶ ሲድ እወዳለሁ፣ ማለት ወደ መስኮት፣ በተለይ ሩቅ ከሆነ ለማንበብ ይመቸኛል፣ ከዛ ለመተኛትም ይመቸኛል። ስለዚህ ቀድሜ ትኬቱን ስገዛ ሲት ሴሌክሽን አለ ምረጥ የሚለው መርጬ ዊንዶ ሲት መርጣለሁ። አንዳንድ ጊዜ አንቺ መርጠሽ ወንበርሽን አውሮፕላን ውስጥ ስትገቢ አንቺ ወንበር ላይ ሌላ ሰውዬ ቁጭ ብሎ፣ አሁን በኋላ እናያለን። ፓሲቭ ከሆንሽ የሱ መሀልኛው ወንበር ከሆነ የሱ የነበረው መሀልኛው ወንበር ላይ ቁጭ ስትይና ትሄጃለሽ፣ እንደተናደድሽ እንደተበሳጭ እሱ ተቀምጦበት። አሰርቲቭ ከሆንሽ ግን ምንድን ነው የምታደርጊው? እሱኛው ወንበር እኮ የኔ ነው ተሳስተን የተቀመጥከው ትያለሽ። ወይም ደግሞ ሆስተሷን ትጠሪና እቺ የኔ ወንበር ያልሽ ይሄ እንደዚህ ምናምን ይሄ ነው እና ሰው ተቀምጦበታል ትያለሽ። አንቺን መነጋገር አያስፈልግሽም። ሆስተሷ ትሄዳለች፣ ቦርዲንግ ፓስን አሳየኝ ትለዋለች። ተሳስተ ነው እዚህ ጋር ያንተ ቦታ እዛ ጋር ነው ትለዋለች። ከዛስ አንቺ ሄደሽ ቦታሽ ላይ ቁጭ። ብዙ ሰው ግን ይሄን ላይ ያደርግ ይችላል። ሰው ተቀምጦበታል፣ ሰውየው ደግሞ ቁጭ ብሎ መጽሐፉ እንደዚህ እያነበበ ነው። ስለዚህ ተነስ ለማለት ይቸግራል። ወደ አንቺ ደግሞ ልምጣ። አሁን እኔ ዛሬ ማታ እራት ልጋብዝሽ አልኩኝ። በጣም ስለምታከብሪ ከአክብሮት የተነሳ እምቢ ማለት ሊከብድሽ ይችላል። እራት ልጋብዝሽ ስልሽ ግን አንቺ ማምሸትም አትፈልጊም፣ ወደ ቤትሽ ነው መሄድ የምትፈልጊው። ማታም ደግሞ ቁጭ ብለሽ ሬስቶራንት መታየት አትፈልጊም፣ አልፈለግሽም። ግን እኔ ነኝ ደግሞ እራት ልጋብዝሽ አልኩኝ። ስለዚህ ለእኔ ጥሩ ነገር አለሽ፣ ደግሞ ሪስፔክት ታደርጊኛለሽ። እዚህ ጋር ግን ሁለት አማራጭ አለሽ። አንድ ለእኔ ብለሽ ከአክብሮት የተነሳ በፍጹም የማትፈልጊውን ነገር ቤት መግባት እየፈለግሽ ሬስቶራንት መቀመጥ እንደማትወጂ እየታወቀ ማምሸት እንደማትወጂ እየታወቀ ትመጪና ቁጭ ብለን ራት በልተን ከዛ አደርስሻለሁ ወይም ትሄጃለሽ። ሁለተኛው አማራጭ አይ ማለት ነው። አይ ዶክተር በጣም ይቅርታ፣ እኔ እኮ ማምሸት አልወድም፣ ደግሞ ቤት መሄድ አለብኝ፣ በጊዜ ገብቼ እንደዚህ ማድረግ አለብኝ፣ ከዛ ደግሞ የሆነም ስራ አለኝ ብለሽ ብትነግሪኝ አሰርቲቭነስ። አሁን እንግዲህ ዶክተር ጥሩ ምሳሌውን አመጣ። ለኔ እንደዚህ አይነት ነገሮችን ማድረግ ትንሽ ከበድ ይለኛል። ምክንያቱም አሁን እኔ እንዲህ ብዬ ብናገር ሰው ይቀየመኛል፣ ዶክተር ይቀየመኝ ይሆን እንደዚህ ብል የሚሉትን ነገሮች በብዛት አስባቸዋለሁኝና እንደኔ አይነት
አስተሳሰብ እንደኔ አይነት ባህሪ ያላቸው በርካታ ተመልካቾች እንደሚኖሩ እርግጠኛ ነኝ። እንግዲህ ዛሬ እንዴት እንደምናስወግደው አብረን በጋራ የምንማማር ነው የሚሆነው። ግን ከባድ ነው። መልመድ አለብሽ። አሁን እንዲህ አይነት ነገር በደንብ መልመድ ያስፈልጋል። ምክንያቱም አንቺ መግባት አለብሽ ቤት ስራ አለሽ፣ ወይም ደግሞ በቃ ማምሸት አትፈልጊም። ሬስቶራንትም ማታ መታየት አትፈልጊም። ለእኔ ኖርማል ከሆነ ለአንቺ ደግሞ የማትፈልጊው ነገር ይሆናል እና ቶሎ ብለሽ እሺ ያለ ማለት ግን ሪስፔክትፉሊ፣ እንደውም አሰርቲቭነስ እንደዚህ ነው። በአክብሮት በትህትና አይ አሁን እንደዚህ ስለሆነ አስረድተሽ ያንን ማድረግ ማለት ነው። መስሪያ ቤት ውስጥ ሰራተኞች የሚቸገሩባቸውን ነገሮች ልንገርሽ። አንዱ የስራ በርናውት፣ ወርክ ፕሌስ በርናውት ምክንያት የሚሆነው አንድ ሰው ይመጣል ስራ እና ይቀለድበታል። እዛ ሰው ላይ ጆክ ይሰራበታል። በቁመቱ ሊሆን ይችላል፣ በቅላቱ፣ በጥቁረቱ፣ በፀጉሩ ወይም በራሰ በራነቱ ይቀለዳል እና ሲመጣ ይሄም ይተርበዋል፣ ያም ይተርበዋል። እሱ ይስቃል። ቆይ እሺ ምናምን እያለ ይቀልዳል። ደስተኛ አይደለም። ግን ይሄ ለአመታት ሊቀጥል ይችላል። ምን እየተደረገ እንደሆነ ታውቂያለሽ? ቡሊ እየተደረገ ነው። ሃራስመንት ነው፣ ቡሊንግ ነው። እሱ ይስቃል፣ ይጫወታል፣ ምንም እንዳልመሰለው ይመስላል። እየሳቀ እየተጫወተ እንትን ይላል፣ ግን ደስተኛ አይደለም። ማድረግ ያለበት ግን ምንድን ነው? እኔ እንዲህ አይነት ቀልድ አልፈልግም፣ በቃ አለቀ። ይሄን መናገር አሰርቲቭነስ ይሄ ነው። ጓደኞችን መካከል ትምህርት ቤት እንደዛ ነው። ይሄ ተረብ የሚባል ነገር ሲመጣ ልጅ ምንም እንዳልተሰማው ይቀልዳል፣ ይጫወታል፣ ግን ውስጡ ይሰማዋል። አንድ ቀን ግን ቆም ብሎ እኔ አይ ዶንት ላይክ ዲስ እኔ እኮ በቃ ጓደኞቼ እኔ እንዴት እኮ አልወድም ብሎ ቢላቸው፣ ሴቶች ጓደኛሞችም ከሆኑ ሲቀልዱባት እንደዚህ ሲሏት፣ ከዛ አንድ ቀን ቆም ብላ እኔ አልወድም እንዲህ ብትላቸው፣ ለምሳሌ እንትን ሊጨቀጭቋት ይችላሉ። ለምን አታገቢም ይሏታል። ለምንድን ነው የማታገቢው? ወይ ደግሞ ባልና አምጣ እንዲህ ይሏት ይሆናል። እሷ ግን ደስ አይላትም እንደዛ ሲሏት። ስቃ ታልፋለች። በየጊዜው መገናኘት አለባቸው። በተገናኙ ቁጥር ይሄን ይሏታል። ቆም ብላ ግን አልወድም ይሄን ብትላቸውስ? አሰርቲቭነስ ይሄ ነው ማለት ነው። ብዙ ጊዜ እንደውም እንደኛ ያለ ማህበረሰብ ውስጥ ትንሽ የሚከብደው የሚመስለኝ ዶክተር፣ ከልጅነታችን ጀምሮ ራሱ ልጆቻችንን ስናሳድግ የሚበሉትን ነገር ቤት ውስጥ ማአት ነገር ኖሮ ራሱ እንዲመርጡ እንዲናገሩ ሳይሆን እኛ ነው የምንመርጥላቸው። ይሄንን ብላ፣ ይሄንን አድርግ፣ አሁን ተኛ፣ ይሄን ተጫወት። አምናለሁ ያው ወላጆች ለልጆቻቸው መስመር ማሳየት አለባቸው። ግን ቀላል የሆኑ ነገሮችን ልጆቻችንን ማላመድ እንችላለን ብዬ አስባለሁ። ምናልባት ሁለት ምግብ ቤት ውስጥ ካለ ከዚህና ከዚህ የቱን መብላት ትፈልጋለህ? ይሄን መብላት ትፈልጋለህ፣ ይሄንን ደግሞ አልፈልግም፣ እንደዚህ መጫወት እንችላለን፣ የትኛውን መጫወት ትችላለህ ወይም ደግሞ የትኛውን አትፈልግም የሚለውን ነገር ልጆቻችንም ላይ ብንሰራ መልካም ነው ብዬ አስባለሁ። እንግዲህ አሁን ላይ የምንፈልገውን ነገር መናገር፣ የማንፈልገውን ነገር ደግሞ ኖ ማለት ስንል ሁሉንም ነገር ኖ ማለት አይደለም። እንዲሁም ደግሞ የምንፈልገውን ነገር ሁሉ ደግሞ የምንናገርበት ዌይ ኖሮ ነው የምንናገረውና ቀጣይ የምናነሳው ስለ ስታይል ኦፍ ኮሚኒኬሽን ነው። ሰዎች ምን አይነት ስታይል ያላቸው ኮሚኒኬሽን አሉ? የትኛውስ ነው ትክክለኛ መንገድ? እንዴት ነው ራሳቸውን መስራት ያለባቸው የሚለውን ነው የምናነሳው። የመጀመሪያው የሚሆነው እንግዲህ ፓሲቭ ኮሚኒኬሽን ነው። እንዴት አይነት ነው እሱ? ፓሲቭ ኮሚኒኬሽን ሲጠሩሽ አቤት፣ ሲልኩሽ ወዴት ማለት ነው። ሁሉን እሺ ማለት፣ እንደዚህ ይሁንሽ፣ ባላጠፋሽው ነገር ይቅርታ ትያለሽ። አሁን ዝም ብሎ ይቅርታ የሚጠይቁ ሰዎች አለሽ፣ ምንም ሳያረጉ ይቅርታ ይላሉ። እንዴ ምን አጠፋሽና ነው ይቅርታ የምትጠይቂ? አይ በቃ ይቅርታ ይላሉ። ሁሉን ነገር እሺ ይላሉ። የተባሉትን ነገር በሙሉ መቀበል ነው እሺ ማለት ነው። አንዳንድ ትዳር በጣም ጥሩ ትዳር የሚባል ትዳር አለ፣ ግን ላይሆን ይችላል። ጥሩ ትዳር የሆነው ለምን መሰለሽ? ሚስትየዋ ዝም ብላ እሺ ስላለች ነው። እንደዚህ ይሁን እሺ፣ እዚህ ሀገር ደርሼ እመጣለሁ እሺ፣ አንቺ ይሄን አድርጊ እሺ፣ መኪናውን ልሸጠው ነው እና ሸጬ እንዲህ ላደርግ ነው እሺ። ፓሲቪቲ የሚባለው ይሄ ነው፣ ፓሲቭነስ። ሁለተኛው ደግሞ ፓሲቭ አግሬሲቭ የምንለው ነው።
እሱስ እንዴት አይነት ነው? ፓሲቭ አግሬሲቭ ደግሞ ፓሲቭ ነች፣ እንደ አሁን እንዳነሳናት ሴት ፓሲቭ ነች፣ የምትቀበል ነች፣ ግን ውስጧ ደግሞ ንዴት አለ። ስለዚህ በሌላ መንገድ ትገልጸዋለች። በሌላ መንገድ ይሄ ዲፌንስ ሜካኒዝም ነው። ዲፌንስ ሜካኒዝም ነው ፓሲቭ አግሬሲቭ የሚባል ዲፌንስ ሜካኒዝምም አለ። ለምሳሌ አንቺ እጮኛለሽ እንበልና ከዛ እጮኛሽ አናዶሻል። መቅረት አትፈልጊም፣ ግን ሆን ብለሽ ቀስ ብለሽ ትለብሻለሽ ልብስሽ። ሆን ብለሽ ታረፍቻለሽ። ሆን ብለሽም ነው ግን አይደለምም። ግን እንትን ነው ውስጥሽ ፓሲቭ ነው ተስማምቷል፣ ግን ደግሞ አግሬሲቭ አለ። ስለዚህ በመዘግየት ትቀጫዋለሽ ማለት ነው። ፓሲቭ አግሬሲቭ ኮሚኒኬሽን ስታይል ያላቸው እነዚህ ናቸው። ፓሲቭም አይደሉም፣ አሰርቲቭም አይደሉም፣ አግሬሲቭም አይደሉም። ፓሲቭ ሆነው ግን አግሬሽናቸውን ደግሞ የሚያሳዩበት በተግባር የሚያሳዩበት ናቸው። ቀጣዩ ደግሞ አግሬሲቭ ነው። አግሬሲቭ እሺ፣ አሁን ቅድም ወንበሬ ላይ የተቀመጠውን ሰውዬ ምንድን ነው ያደረኩት? ይሄ ወንበር የኔ ነው ብዬ አስነሳሁት፣ ወይ ለሆስተሷ ተናግሬ እንድታስነሳልኝ ያደረኩት። እሱ አሰርቲቭነስ ነው። ሄጄ ግን እኔ ወንበር ላይ ነው የተቀመጥኩ ተነሳ ብለው ብጣላው፣ ሰው ወንበር ላይ ትቀመጣለህ እንዴ? አታይም እንዴ ቁጥርህን የራስህን ብለው አግሬሲቭነስ። አሁን ይሄ አሰርቲቭነስ አይደለም። አሰርቲቭነስ በሪስፔክት በጨዋነት የምታደርጊው ነገር ሲሆን፣ አግሬሲቭነስ ደግሞ የምትጣይበት ነው። ወደ መነጋገር ወደ ጠብ ሄደሽ መብትሽን የምታስከብሪበት መንገድ ደግሞ አግሬሲቭነት ነው። ስለዚህ ቦታዬ ላይ ነው የተቀመጥከው ተነሳልኝ ስለው አሰርቲቭ ነኝ፣ ግን ደግሞ የኔ ቦታ ላይ ነው የተቀመጥከው ተነስ ብዬ ልጣላው እስከፈለኩኝ ግን አግሬሲቭ ነኝ። ስለዚህ አግሬሲቭነስ ደግሞ እሱ ነው። ያው በመጨረሻ የምናነሳው እንግዲህ አሰርቲቭነስ ወይም ደግሞ አሰርቲቭ ኮሚኒኬሽን የምንለውን ዛሬ እንደ መነጋገሪያ ሀሳብ ያነሳ ነው ጤነኛው ትክክለኛው የምንለው መንገድ ነው። እሱስ እንዴት ይገለጻል? እሱ አየሽ፣ አሁን እኛ ተመልካቾቻችን እንዲሆኑ የምንፈልገው እሱን ነው። በቃ አሰርቲቭ እንዲሆኑ ነው። አሰርቲቭነስ ላይ 3 ሲዎች አሉ ይባላል። አንደኛው ክላሪቲ ይባላል። ግልጽ መሆን አለበት። አንደኛው ሲ ክላሪቲ ነው፣ ግልጽ ማድረግ አለብሽ። አሁን ለምሳሌ እንዲህ እንድትሉኝ አልፈልግም ስትይ ክላሪቲ ይጠይቃል። ከዛ ሁለተኛው ሲ ኮንፊደንስ፣ ምክንያቱም ኮንፊደንስ ይጠይቃል። እኔ እኮ እንዲህ አልወድም፣ አሁን አንቺ እኔ ቤት መሄድ አለብኝ ብለሽ ስትይ ኮንፊደንስ ይጠይቃል። ስለዚህ በራስ መተማመን ይጠይቃል። ሲ ነው። ሶስተኛው ሲ ኮንትሮል ነው። ኮንትሮል ህይወትሽን ኮንትሮል አረግሽው ማለት ነው። ያንቺ የሆነውን ነገር ማኒፑሌት አትደረጊም። ነይ እንዲህ እናድርግ እዛ ራት ልጋብዝ ስልሽ ስትፈልጊ ነው የምትሄጂው፣ ካልፈለግሽ አትሄጂም። እንደዚህ የሆነ ነገር ሲደረግ ሲባል ከፈለግሽ ነው የሚሆነው እንጂ ኮንትሮል አትደረጊም። አንዳንድ ሰዎች በጣም ኮንትሮሊንግ ናቸው። ፓሲቭ ከሆንሽ በጣም ኮንትሮል ያደርጉሻል። እንደፈለጉ ነው የሚያደርጉሽ። የፈለጉበት ይወስዱሻል። የምታስቢውን ሀሳብ ራሱ ማኒፑሌት ያደርጉታል። እኔ ቃለ መጠይቆች እጠየቃለሁ ብዙ እንድጋበዝ። አንዳንዶቹ ደስ ይሉኛል፣ በግልጽ ነው የሚነግሩኝ። ማለት እባክህ ዩቲዩብ እንዲታይልኝ ነው ነገር አለ፣ በቃ ዩቲዩብ እንዲታይ ነው። በጣም ወዳቸዋለሁ እነሱን እና ይላሉ። ግን አሁን ሁሉንም እሺ ካልኩኝ ደግሞ እንዴት እችለዋለሁ? አልችልም። እኔ ራሴ መሞላት አለብኝ፣ ማንበብ አለብኝና ሁሉን እሺ ማለት አትችልም። ስለዚህ በትህትና አስረድቼ ክላሪቲ ዋይሽ እዚህ ጋር ይመጣል። አስረድቼ በጣም እኮ ብዙ ነው በዝቶብኛል እንደ እምንላቸዋለሁ። አንዳንዴ እንደውም ዩቲዩብ ራሱ እኮ ሰልችቻቸዋለሁ፣ ሰለቻሁት እላቸዋለሁ። ዩቲዩብ ራሱ ምልክት አውጥቷል። ዶክተር ወዳጀነህ የሚባል ሰው ሰለቸኝ ብሎ እላቸዋለሁ። ቀልጄም ምን ብዬም ሪስፔክትፉሊ ግን እንደማልችል ነግራቸው። ይሄ አሰርቲቭነስ ነው። ስለዚህ በዚህ መንገድ እናደርገዋለን ማለት ነው። እንግዲህ አሰርቲቭነስን ከገለጽን አይቀር እነዚህ ባህሪ ያላቸው ሰዎች የሚገለጹባቸው የራሳቸው የሆነ መለያ ባህሪያዎች ወይም ደግሞ መገለጫዎች የምንላቸው ነገሮች አሉ። ዛሬ እንግዲህ በደንብ እነሱን ነው መስማት የሚኖርብን ራሳችን ላይ ለመስራት ራሳችን ላይ ለማዳበር እና ምን አይነት ባህሪ ነው ያላቸው፣ በምን ይገለጻሉ? በጣም ጥሩ። አንደኛው ቤዚክ አሰርቲቭነስ ይባላል። ቤዚክ አሰርቲቭነስ ማለት መጀመሪያ እምነትሽን ያለሽን ነገር ስታስቀምጪ ነው።
እኔ በሃይማኖት ከመጡ አልወድም፣ በሃይማኖቴ አትምጣ፣ እንደዚህ አልወድም ብለሽ አስቀድመሽ ቁጭ ታደርጋለሽ። ግሩፕ ውስጥ ስትገቢ እንኳን ከዛ ያለሽን እምነት ታስቀምጫለሽ። ወይም ደግሞ እየተናገርሽ ከሆነ እያስረዳሽኝ አንድን ሀሳብ ካቋረጥኩሽ ቆይ ዶክተር አልጨረስኩም አንድ ጊዜ ልጨርስ ብለሽ ታቆምኝና ሀሳብሽን ታስጨርሽ። ምክንያቱም መብትሽ ነው። እኔ ብዙ ተናግሬያለሁ። አሁን አንቺ ስትናገሪ ካቋረጥ አንዴ ላስረዳ ልጨርስ ብለሽ ተጠይቂና ትናገሪያለሽ። ይሄ ቤዚክ አሰርቲቭነስ ይባላል። ሁለተኛው ኢምፓቲክ አሰርቲቭነስ በኢምፓቲ ላይ የተመሰረተ ነው። ያ ምን ማለት ነው? ገብቶኛል እኮ አንቺ ልትይኝ የፈለግሽ እኮ ገብቶኛል እልሻለሁ። አይ አንደርስታንድ ዩ። በአንቺ ቦታ ሆኜ ሳየው ነገሩን እኮ ልክ ነሽ፣ ገብቶኛል። ግን እንደዚህ ማድረግ እኮ ስለማልችል ነው እንጂ አንቺ ያልሽው ነገር እኮ ገብቶኛል። አሁን ቅድም የሚዲያ ሰዎች ቅድም ሲሉሽ ሀሳብ አሪፍ አይዲያ ይነግሩኛል አይደል? አይዲያው እኮ አሪፍ ነው እላቸዋለሁ። አይዲያው በጣም ቆንጆ፣ ትናንትና ገጥሞኛል እንደዛ የሚገርም ሰምቼ የማላውቀውን አይዲያ አንዲት ልጅ ደውላ ከመንግስት ቴሌቪዥን ነው። ከዛ ሀሳቡ እኮ በጣም ይገርማል አልኳት። በጣም ደግሞ ጠቃሚ ነው ሀሳቡ። ግን አሁን እኔ ያለሁበትን እንዴት ቢዚ እንደሆንኩኝ ብዬ ተረድቼሽ አንደርስታንድ እንዳደረግኩሽ አድርጌ ሳይ ኢምፓቲክ ይባላል። ሶስተኛው የአሰርቲቭነስ አይነት አይ ላንጉዌጅ ይባላል። አይ ላንጉዌጅ አሰርቲቭነስ ይባላል። አይ ፕሪፈር ዲስ፣ አይ ዋንት ዲስ ብለሽ የምትናገሪበት ራስሽን የምትገልጭበት ነው። አይን ተጠቅመሽ እኔ ይሄኛውን እመርጣለሁ። እንደዚህ አሁን ምሳ እንውጣ ሲባል እኔ ግን እንትን ብንሄድ እመርጣለሁ፣ ይሄኛውን እመርጣለሁ። እኔ ግን እንዲህ ብናደርግ እመርጣለሁ፣ እኔ ግን ሮብ ከሚሆን ሐሙስ ቢሆን እመርጣለሁ ብለሽ የምትይበት የአሰርቲቭነስ አይነት አይ ላንጉዌጅ አሰርቲቭነስ ይባላል። አራተኛው ሪፒትድ አሰርቲቭነስ። ሪፒትድ አሰርቲቭነስ ምን ማለት ነው? አንድ ነገር ነገርሽኝ እንዳስተካከል፣ ከዛ አላስተካከልኩም፣ ደግመሽ ትነግረኛለሽ። አሁንም አላስተካከልኩም። ዩ ዶንት ጊቭ አፕ አታረጊ። ደግመሽ አሁንም ትነግረኛለሽ፣ ይስተካከል። አሁንም አላስተካከልም፣ ደግመሽ ትነግረኛለሽ። እንትን አትይም፣ አትፈሪም። ይሄ ሪፒትድ ነው። ደጋግሞ ያ ነገር እስኪስተካከል ድረስ ደጋግሞ መንገር ማለት ነው አሰርቲቭነስ። ይሄ ደግሞ ሪፒትድ ይባላል። አምስተኛው ኤስካሌቲንግ አሰርቲቭነስ ነው። ኤስካሌቲንግ አሰርቲቭነስ ማለት ነገሩን እየጨመርሽ ታመጫዋለሽ። ኤስካሌት ማድረግ መጨመር ማለት ነው። መጀመሪያ ቀስ ብለሽ ትነግሪኛለሽ፣ አላስተካከልኩም፣ ጠንከር ታደርጊዋለሽ። አላስተካከልኩም፣ ጠንከር ታደርጊውና እንደውም ኮንሲኩዌንሱን እያሳየሽ እንዲህ ካልሆነ እኮ እንዲህ ይሆናል ብለሽ እያጠነከርሽው የምትመጪው እሱ ደግሞ ኤስካሌቲንግ ይባላል። ከዛ ስድስተኛው ኮንፍሮንቲንግ አሰርቲቭነስ ነው። ኮንፍሮንቲንግ ማለት ቀጥታ መጥቼ ስተትሽን ነግሬሽ ኮንፍሮንት አደረግሻለሁ ፊት ለፊት እንዲህ እንዳደረግሽ አውቃለሁ፣ እኔ ለይሄኛው ትክክል አይደለም እንድታስተካክል ይፈልጋለሁ። አሁን ይከብዳል፣ ግን ኮንፍሮንቲንግ ነው። ኮንፍሮንት ማድረግ እንደ መጋፈጥ አይደለም፣ ግን እንዲስተካከል ግን እሱን ማድረግ አለብን። ኮንፍሮንት የምታደርጊበት ጊዜ ይኖራል። ለምሳሌ አንድ ሰው በአንቺ በሌለሽበት ስለ አንቺ ዝም ብላ የምታወራ ከሆነ አንድ ቀን ኮንፍሮንት ታደርጊያለሽ። ምን መሰልሽ ገኒ፣ ስለ እንደዛ እያልሽ እንደምታወሪ ያውቃለሁ፣ አይኖ ሰማለሁ፣ ግን በቃ አቁም ትያታለሽ። ይሄ ኮንፍሮንቲንግ አሰርቲቭነስ ነው። የሚያስፈልግበት ሁሉም ቦታ አላቸው የሚያስፈልጉበት። የመጨረሻው ፎጊንግ አሰርቲቭነስ ነው የሚባለው። እሱ ደግሞ የተናገርሽው እውነት ነው ብዬ እስማማልሻለሁ፣ ትክክል ነሽ እኮ ግን እልና እመጣለሁ ያንቺን በሙሉ አስረድቼ ልክ እንደሆንሽ ግን ብዬ ደግሞ መጣና ለማስተካከል እሞክራለሁ። እና እነዚህ ሁሉ በጣም ጥሩ የሆኑ ልንጠቀምባቸው የሚገባ ከዛ ህይወትሽን ያቀልልሻል። ማለት
ሰዎች ማትወጂውን ነገር አያረጉም፣ በማትወጂው ነገር አይቀልዱም፣ በሃይማኖት አይሳፈጡሽም ምናምን እና በቃ ተከብረሽ ደስ ብሎሽ ከጓደኞችሽ ጋር ኮሙኒኬት አድርገሽ መኖር። አሁን እኔ በደንብ እጠቀምበታለሁ። በደንብ ነው የምጠቀምበት። በጣም አስፈላጊም ይመስለኛል። በተለይ ደግሞ ስንመለከተው እንደ ስራ ቦታ፣ እንደ ማህበረሰብ እንዲሁም ደግሞ እንደ ቤተሰብ ብዙ ትዳር ውስጥ ሚስት ለባሏ ፍላጎቷን በምንም አይነት መንገድ አትናገርም፣ ግን ደግሞ እንዴት አይረዳኝም ትላለች። እንዴት አያውቅም፣ እንዴት አይገባውም የምትለው ነገር አለና ከሷ ሳይድ እንዴት አይገባውም ብላ የምትጠብቀው ነገርና እሱ የሚያስበውን ነገር ስታነጻጽር በቃ ራምባና ቆቦ ነው። ጭራሽ አልተገናኙም መስመር ላይ። ባልም ልክ እንደዛው እሷ ሚስቴ አይደለችም ወይ እንዴት አትረዳኝ የሚላልና እኚህ ነገሮች ያው መፍታት የምንችለው በመነጋገር ውስጥ ነው። ልጅ ሆነን ከቤተሰቦቻችን ጋር፣ ቤተሰብ ከልጅ ጋር፣ ከስራ ቦታ ጋራ ብዙ ነገሮችን የምንፈታበት ትልቅ ሀሳብ ነው። ቅድም እኮ በልጆች ያመጣሽው ምሳሌ በጣም አስፈላጊ ነው። አስቤውም አላውቅም። ማለት ለምሳሌ ሁለት ምግብ ኖሮ ይሄ ይሻልሃል፣ ይሄ ይሻልሃል ቤት ውስጥ ኢትዮጵያ ውስጥ ምርጫ ተሰጥቶን አያውቅም። ምግቡ እያለ ድንች ወጥ ነው፣ ድንች ወጡን ትሰጠኛለች፣ እሷ ስለፈለገች ነው የምትሰጠኝ። ሌላ ወጥ እያለ ምስር አለ፣ ድንች አለ፣ የትኛውን ላድርግልህ እኮ የሚል ምርጫ ይሰጠኑ ነበር ልጆች ሆነ እና በጣም ጥሩ ነው ያመጣሽው። እንግዲህ ስለ እነዚህ ሀሳቦች ይሄን ያህል ካነሳን ቀጣይ ደግሞ የምንሄደው ኖ በማለት ውስጥ ለህይወት ውስጥ ለራሳችን ባውንደሪ ማበጀት በሰዎች ላይ እንዴት ነው የምንችለው? ቅድም እንዳልኩት የኔም ትልቅ ችግር ነው ብያለሁኝና መስመራችንን ሲያልፉ ሰዎች ኖ ማለት እንዲሁም ደግሞ ማንፈልገውን ነገር አልፈልግም፣ ይሄ ባውንደሪ ነው፣ እዚህ ጋር ገድቤዋለሁ፣ ከዚህ ማንም ሰው ማለፍ አይችልም የሚልን ነገር በህይወታችን ውስጥ እንዴት ነው ማበጀት የምንችለው? ምንድነው ባውንደሪ ማድረግ ማለት በራሱ ባውንደሪ አሁን ልክ እንዳልሽው መስመር ማስመር ነው። የምታሰምሪው መስመር አለ። ከዛ ከዚች አታልፊም ነው፣ ከዚህ እንዳታልፉ ነው። በጣም ደስ የሚለው የመጽሐፍ ቅዱስ ቃል አለ ስለ ውቅያኖስ ሲያወራ ለትዕቢተኛው ኢዮብ ላይ ነው። ለትዕቢተኛው ማዕበልሽ ገደብ አደረግኩለት ይላል። አሁን ማዕበልን አስቢው፣ ክልብስ ቢለን እኮ የለንም፣ ግን መስመር ተሳብ ከዚህ እንዳታልፊ ተብላለች ውቅያኖሷ ራሱ። እና አንዳንድ በህይወታችን የምናሰብራቸው ባውንደሪስ አሉ፣ ሰዎች እንዲጠብቁልሽ የምታረጊው እና የምታስቀምጭላቸው አለ። ለምሳሌ እኔ ወዳጆች አሉኝ እንበል። ከዛ ወዳጆቼ ደውለውልኝ ቀጠሮ ይዘን አገኛቸዋለሁ። በዚህ ጋር ሳልፍ እኮ መጥቼ ነው ብሎ በር አንኳኩቶ መጥቶ ቁጭ ብሎ 2 ሰዓት ከኔ ጋር ማውራት አይችልም። ደግሞ ያውቀዋል። አሁን ጓደኞቼ ያውቃሉ እንደዛ ማድረግ እንደማይችል መልሻቸው ስለማውቅ በጣም የምቀርባቸውን በር ከፍቼ ምን ልትሰራ መጣ በዚህ ጋር ሳልፍ ታዲያ በዚህ ጋር ስታልፍ እኛ ጋር የተለመደ ነውና ምናልባት እንደዛ ብታረግ እንዴ ምን ነካው? የት ቤትሽ አይደለም ብዙ ሰው ጋር የተለመደ ነገር ነው። በሰፈር እኮ እየመጣው ነው እያለፍኩኝ ነው ብሎ ሰው ይደውላል። በዚህ ጋር ሳልፍ መጣው ይልሽና ብራን ፖክቶ እንዴ እኔ እኮ ቀኑን እኮ በጀት አድርጌያለሁ የምሰራውን ነገር እና አድርጌያቸው አውቃለሁ። እንደዚህ ከፍቼ እሺ እንዴት ነው ደህና ታዲያስ እንዴ ልግባ እንጂ በጣም የሚረዱ ጓደኞች ናቸው ያሉት ማለት ነው ዶክተር፣ እንጂ ከባድ ነው። ይቀየምሃል ሰው ያው እንደዚህ አይነት ነገር ስለምጃቸዋለሁ እና ግን አሁን ያውቃሉ ማለት ነው። ለምሳሌ በዛ ሳልፍ መጣው ማለት እንደማይችሉ ያውቃሉ። ማታ ከ4 ሰዓት በኋላ መደወል እንደማይችሉ ያውቃሉ። የራስሽ ወዳጆች የምታስለምጃቸው ነው እና ምን አይነት ቀልድ እንደማልወድ ያውቃሉ። ምን አይነት ቀልድ በጣም እንደሚያዝናናኝ ያውቃሉ። ለምሳሌ በሰው ተፈጥሮ በቦዲ ፓርት ምናምን እንደዛ አይነት ጆክ ሲያወሩ ምን ያልስቅም፣ እንደውም ልናደዱሉ ይችላሉ። ከዚያ ያውቃሉ እንደማያስደስተኝ ያውቃሉ። እንደሱ አይነት ነገር አያደርጉም። ስለዚህ አንቺ የምታሰምሪያቸው ባውንድሪዎች አሉ። እነሱ እንዲከበሩልሽ ታደርጊያለሽ። የማትፈልጊያቸው ነገሮች እንዳይደረጉ ይደረጋል ማለት ነው። ከዛ አሁን አንድ ምሳሌ ልንገርሽ። በጣም አንድ ጊዜ የተደነኩበት አንድ ወዳጄ ሊያገባ ነው። ሊያገባ 2 ወር ቀርቶታል። በሆነ ፕሮግራም ከጮኛው ጋር
ወደ አዳማ ናዝሬት ይሄዳሉ። አልተጋቡም፣ ሊጋቡ 2 ወር ነው የቀራቸው። ከዛ አብረው ሄደው አብረው ሊያድሩ ነው። ከዛ ምን ይሻለኛል አለኝ። አሁን እዛ ልንሄድ ነው፣ አንድ ላይ ነው የምናድረው፣ አንድ ላይ አድረን አናውቅም፣ ግን ደግሞ ከጋብቻችን ገና 2 ወር ይቀረዋል። ምን ይሻላል አለኝ። ከቻል ካልኩት ራስህ 2 ሩም እንያዝ በላት አልኩት። ከጋብቻ በፊትማ ምንም ነገር አይፈጠርም። ስለዚህ ወይ 2 ሩም እናድርግ ወይ ኮኔክቲንግ ይሁን። ከዛ ብለህ ራስህ ምንም ነገር እንዳታረግ አልኩት። እሱን ካደረግ አልኩት በህይወት ዘመንህ ታምናሃለች አልኩት። ከዛ ሄደ፣ አዳማ ሄዱ። አልተጋባንም አይደል? ስለዚህ በጣም ራሳችንን መጠበቅ አለብን። ወይ 2 ሩም እንያዝ ወይ ኮኔክቲንግ ሩም ይሆንና አጠገብ ላጠገብ እናድርግ አላት። ለምን አብረን አናድርም አለችው እሷ። አይ አብረን አንድር፣ ከጋብቻ ፊትማ ምንም ውስጥ እኮ መግባት የለብንም አለ። ምን እንደሆነ ታውቂያለሽ ብኔል? እንደሱ የሚታመን ባል የለም ከተጋቡ በኋላ። ቻይና ቢሄድ፣ ባንኮክ ቢሄድ፣ ምን ቢሄድ ልታገባው ያለችውን እጮኛውን የራሱ የሆነችውን ሴት ያለ ጊዜውማ አይሆንም ብሎ ያለ ባል ሌላ ቦታ ምንም ነገር እንደማያደርግ እርግጠኛ ነች። በቃ ትረስት ደቨሎፕ አደረጉ እና ይሄ አሁን እሱ እዛ ጋር ባውንደሪ ነው ያስቀመጠው። በምክር ምንም ነገር ሳይፈጠር በዛ አሳለፉ። ስለዚህ ባውንደሪ ያስፈልጋል። ሌላ አንድ የገጠመኝን ነገር ልንገርሽ። ስራ ላይ ነው ደግሞ ይሄ ስራ ላይ ክሊኒክ ሰራ ነበር እና የክሊኒኩ ባለቤት እየሰራሁ እዛ አዲስ ዶክተር ሆኜ ወጥቼ ነው የምሰራውና እና ይመጣና የክሊኒኩ ባለቤት የክሊኒክ እኮ ገቢ እኮ ላቦራቶሪ ነው ይለኛል። እኔ ደግሞ ስሰራ ለምሳሌ አንድ ሰው መጣ፣ ሲምፕል ጋስትራይትስ ነው ይጨጓራ ጋስትራይትስ፣ ምንም ምርመራ ያስፈልገውም ሌላ ነገር ቼክ ማድረግ ካልፈለግኩኝ በስተቀር አንታሲድ ሰጥቼው መሄድ ይችላል። ገንዘብም የለውም ያሰውዬ፣ ካርድ ከፍሏል። ቀለል የጨጓራ ችግር ነው ወይ አንታሲዱን ሰጥቼው ካልተሻለ ሌላ ይመጣና ክሊኒክ ባለቤቱ አሁንም እንደዛ ይለኛል። አሁንም ደግሞ ይመጣና ዛሬ ደግሞ የመጡት ሰዎች በጣም ባለጠጎች ናቸው እባክህ። አንድ ቀን በመጨረሻ የተለያየንበት እሱ ነው። አንድ ሰውዬ ሲመጡ በጣም የታወቁ እኮ ባለሀብት ናቸዋል እና እዘዝላቸዋለኝ አልትራሳውንድ ኤክስሬ ምናምን። ከዛ ሰውየው ገቡ፣ አየኋቸው። ማድረግ ያለብኝ ማዘዝ ያለብኝን ነገር ብቻ አዘዝኩ። መድኃኒት አዘዝኩላቸው። ከዛ በኋላ ቃይን አነሳሁና እኔ ከአንተ ጋር አልሰራም አልኩት። በፍጹም ከአንተ ጋር ልሰራ አልችልም። ገንዘብ አላቸው ሰውየው እና ገንዘብ ስላላቸው ማያስፈልጋቸው ምርመራ እዘዝኩ እያልከኝ በጣም ልክ አይደለም በጣም እና ከዚህ ጋር መስራት ደጋግሜ ስላየሁት የክሊኒክ ገቢ ላቦራቶሪ ቢሆንም መደረግም የለበት ይደረጋል። አሁን እውነት ይደረጋል፣ ግን መደረግ የለበትም። አንደኛ ምስኪን ሰው ያለችውን ቋጥሮ መጥቶ ታከማለሁ ብሎ በሽታውን አውቀሽዋል እኮ። አሁን ለምሳሌ ከሽንት ጋር የተያያዘ ነው ምልክቶቹን ሲነግረኝ ቶሎ ይመጣብኛል፣ እስክደርስ ድረስ ያጣድፈኛል፣ ሽና ያቃጥለኛል፣ ቀለሙን ቀይሯል ብዬ እኮ ኢንፌክሽን እንደሆነ እኮ አውቄያለሁ። የሽንት ብላደር ወይ ምናምን ኢንፌክሽን እንደሆነ አውቄያለሁ። አልትራሳውንድ፣ የልብ ኢኬጂ ምናምን ኤክስሬ፣ አሁን ይሄ ልክ አይደለም። እና ይሄም ስራ ቦታ ላይም ደግሞ የምትይባቸው ነገሮች አሉ። ስራ ሎድም ያንቺ ያልሆነ እንድትሰሪ በጣም በተደጋጋሚ የሚነገርሽ ከሆነ ያንቺ ኃላፊነት ያልሆነ ከሆነ ሄደሽ ግን እኮ በስራሽ እንዳታጭ በትህትና በአክብሮት ምን ያልሆነ ስራ እኮ ግን እየተሰጠኝ በጣም እኮ እያመሸው እየደከመኝ እንዲህ እየሆንክ ብለሽ መናገር አለብሽ። ይሄ አሰርቲቭነስ የትዳርም ላይ ግንኙነት ላይ ጮኝነት ላይ ሆነው
ዝም ትልና ከዛ ሊጣሉ ሲሉ እኔ እኮ ድሮም አንተ ከኔ ጓደኞች ጋር የምታወራበት መንገድ እኮ አልወደውም። ከጓደኞቼ ጋር በጣም ትስቃለህ ከሴት ጓደኞቼ ጋር ትለዋለች። ለምን አልነገርሽኝም? ይሄ ዲስኮንፈርት ይሰጥሽ ነበር? ይሹድ ሃቭ ቶልድ ሚ ለምን አልነገርሽኝም ይላታል። ወይ ደግሞ እሱ ልክ ሊጣሉ ሲሉ እንዲህ የምታደርጊው ነገር እኮ ደስ አይለኝም ነበር ይላታል። እና አሰርቲቭነስ በፍቅር በትህትና ይሄ ታፍኖ የተያዘ ትዳር ሳይሆን ደስታ ያለበት ትዳር እንዲሆን ባልና ሚስት ጋርም አሰርቲቭነስ ቢኖር የግልጽ ሀሳባቸውን ቢነጋገሩ የበለጠ ይጠቅማል ብዬ እላለሁ። መልካም እንግዲህ ዛሬ በደንብ ተነጋግረንበታል ብዬ አስባለሁ። የምንፈልጋቸውን ነገሮች መናገር እንዲሁም ደግሞ ማንፈልጋቸውን ነገሮች አንፈልግም አይቅርብኝ ማለት በህይወታችን ውስጥ ከጥቂቱ ነገር ካልጀመር ነው በትዳርም ሊሆን ይችላል በቤተሰብም በስራም ግንኙነታችን በማህበራዊ ግንኙነታችንም አድጎ ከፍተኛ ችግር የሚያስከትልብን እንዲሁም ደግሞ እኛ ላይ ከፍተኛ የሆነ የስነ ልቦና ጫና የሚፈጥርብን ነገር ስለሆነ ከጥቂቱ እንግዲህ ይሄ ነገር መጀመር አለበት ብለን ከዛሬ ብንወስን መልካም ነው ላለ ተመልካቾቻችን። እኔም እንዳልኩት እንግዲህ ከዛሬ ጀምሮ በተቻለኛ አቅም በህይወቴ ላይ የማልፈልጋቸውን ነገሮች በተለምዶ ሼም የምንለው ነገር አለ አይደለ? ያንን ነገር አስወግዶ ኖ የማለት ባህልን በደንብ ለማዳበር ጥረት አደርጋለሁ ብዬ አስባለሁ። ተመልካቾች እንግዲህ የዚህ ሳምንት የነበረን የእውቀት አልማዞች ቆይታችን እስካሁን የተመለከታችሁትን ይመስል ነበረ። ግን ደግሞ አንድ ነገር ይቀረናል። እንደተለመደው የዕለቱ የእውቀት አልማዞች አንኳር መልእክት በዶክተር ወደ እናንተ የሚደርስበት ሰዓት ነው። እሱን ሰምተን አብረን በጋራ እንመለሳለን። ክብራትና ክብራን ከጋዜጠኛ ጵንኤል ጋር አሰርቲቭነስን በተመለከተ የተወያየነውን አዳምጣችኋል። አንዳው በጣም አጭር ነገር ልጨምር ነው የፈለኩት። ሱስ ውስጥ ሰዎች እንዴት ነው የሚገቡት? ለምሳሌ የሲጋራ ሱስ ያለባቸው፣ ጫት ሱስ ያለባቸው፣ የአልኮል ሱስ ያለባቸው ሰዎች ሱስ ውስጥ የሚገቡበት መንገድ አለ። ትምህርት ቤት እያላችሁ ለወጣቶች ወይም ለትላልቆች ሰዎችም እስቲ እችን ሞክራት እንባላለን። እስቲ ሞክራት፣ እስቲ ሲጋራዋን አንድ ጊዜ አንዴ ሳባት፣ እስቲ አንዴ ሞክራት ተብለን ነው ወደ ሲጋራ ሱስ ውስጥ የገባ ነው የነበረው። አልኮልም ደግሞ የአልኮል ሱስ ካለባቸው እስቲ አንዷን ቅመሳት እስቲ ተብለን ነው ወደ ሱስ ውስጥ የምንገባው። ወደዛ መንገዶች ውስጥ እንዳትገቡ ከፈለጋችሁ በተለይ ለወጣቶች ያልገባችሁበት ኖ ማለትን ልመዱ። እቺን ቅመሳት፣ አልቀምስም፣ አያስፈልግም። እስቲ እቺን አንድ ጠጣት፣ አይ ግድ የለም ኖ አያስፈልግም። ከቀመሳችኋት ነው ችግር ውስጥ የምትገቡት። ከተስማማችሁና የመጀመሪያዋን ሲጋራ ከቀመሳችሁ ነው ወደ ሱስ መንገድ የምትጀምሩትና ኖ ማለትን ልመዱ። አይሆንም ማለትን ልመዱ። ታናናሾቻችን ሴቶች፣ ወጣቶች ወይም ያንግ አደልትስም ወደ ፍቅር ግንኙነት ተገቢ ያልሆነ የማታምኑበት አስፈላጊ ያልሆነ የፍቅር ግንኙነት ወደ እናንተ ሲመጣ ያ ሰው ሊለምናችሁ ይችላል፣ ሊያሳዝናችሁ ይችላል፣ ልትራሩለት ትችላላችሁ። በጣም ደጋግሞ ወደ እናንተ ሊመጣ ይችላል። ኖ ማለት መልመድ አለባችሁ። አይሆንም ማለት አለባችሁ። ምክንያቱም በርህራሄ ፍቅር አይጀመርም። በርህራሄ ወደ ግንኙነት ውስጥ አትገቡም። በሐዘኔታ ወደ ግንኙነት ውስጥ አትገቡምና ትክክለኛ ሰው እስኪመጣ ድረስ ትክክለኛው ነገር እስኪፈጠር ድረስ አይ ማለትን መልመድ አለባቸው። ስትሮንግ መሆን አለባቸው። አሰርቲቭ መሆን አለባቸው። አዘንኩኝ ብላችሁ ግን ግንኙነት ውስጥ ከገባችሁ አይ መሆኑ አይቀርም ይሁን ብላችሁ ከገባችሁ ግን ራሳችሁን ችግር ውስጥ ከታላችሁና አሰርቲቭነስ ይጠብቃችኋል። እምቢ ማለት መቻል ይጠብቃችኋልና እንድትለማመዱት ይህንን እንድትለማመዱት ያስፈልጋል። የገንዘብ ንክኪ ሲመጣ ትላልቆችም ሰዎች ሆነን ችግር ውስጥ የሚከተን ነገ እስር ቤት የሚያስገባን ነገር ሲመጣ እንደው እስቲ ያ ሁሉ ሰው ያደርገዋልና ለምን ትንሽ ገንዘብ ተቀበልና እንዲህ ጉዳይ አስፈጽምልኝ ስትባሉ ህጋዊ በሆነ መንገድ ይቅር በሉ። ግድ የለም ያቺ ንጹህ ምግብ ቤታችሁ ውስጥ ያለችው ትሻላለች። ነገር ግን
ከተስማማችሁና ከገባችሁ እምቢ ማለት አቅቷችሁ ነገ ኮምፕሊኬሽን ይመጣል። ነገ ደግሞ በህግ የሚያስጠየቃችሁ ነገር ሊመጣ ይችላል። ስለዚህ የተለያዩ ነገሮች ሊጎዱን የሚችሉ ነገሮች በሚመጡበት ጊዜ እምቢ ማለትን ኖ ማለትን እንልመድ ለማለት ነው ዛሬ የፈለኩት። አመሰግናለሁ። ተመልሰን መጥተናል። ተመልካቾቻችን እንግዲህ በጣም ቆንጆ ቆይታ ከኛ ጋር ስላደረጋችሁ ልባዊ ምስጋናችን ይድረሳችሁ እያለን ሳምንት በሌላ ርዕሰ ጉዳይ ወደ እናንተ ጋር ድጋሚ የምንደርስ ነው የሚሆነው። እስከ ሳምንት ሀገራችንን ሰላም፣ ሁላችንም ደግሞ በያላችሁበት ጤና ያድርግልን። መልካም ሳምንት።